አሊያና ጃን ተነፋፍቀው ነገር ግን ኑሯቸውን በርቀት ለመቀጠል ወስነዋል። አሊያ ወደ ጃን ለመቅረብ ብዙ ብትመኝም ነገር ግን ቦራን በታች በኩል ተኝቷል። ሰዳከት ደግሞ የሆነ ስህተት እንዲፈጠር ነው የምትፈልገው። ሄዳ በፍጥነት ህፃኑን ጃን ለቦራን በማሳየት እዛው ልትገላግላቸው። ቦራን ሲነቃ እውነቱን ለማውጣት ነበረ የሰዳከት ህልም። ነገር ግን ጃን አስጠንቅቋታል። አሊያና ጃን ዝም ሲባባሉ እያስተዋለ ያለው ህፃኑ ጂያን ደግሞ እናስታርቃቸው የሚል ሀሳብ ለነ ፓኪዜና ለነ ኡሙ እያቀረበ ነበረ። እራት እንዲዘጋጅ ጠየቃቸው በልጅነት አንደበቱ። ነገር ግን እነሱ ምናልባት ይህን ነገር ሰዳከት ካየች ከቤት ልታባራቸው እንደምትችል እንደምትገላቸውም ጨምሮ በጣም እያሰቡ ሰግተው ነበረ። በዚህ ሁሉ መሃል ነበረ ድንገት ካያ አንድ ነገር ያወቀው። ይህም የዘሪን እርግዝና 5 ወር እንደተቆጠሩት ያወቀው። 5 ወር ግራ አጋባው። ካያ እንዴት በ5 ወር ውስጥ ልታረግዝ ትችላለች ብሎ ብዙ እያሰበ ነበር። ወዲያው ደሚር መጥቶ እጇን ይዞ እየወሰዳት እያለ ከመኪና እየወጣችው፣ ምክንያቱም እየጨቃጨቃን ነበረ። ዘሪን ታግታለች። ዘሪን እዛው ፊት ለፊት ደሚር እያየ ነበረ። እጇን ጎትቶ የሆነ ሰው የሆነ ሚኒባስ ውስጥ የከተታት። ይሄ ሁሉ ሲፈጠር ኢፔክም ቆማ እያየች ነበር። ኢፔክ የመኪናውን ታርጋ ቁጥር ጨምሮ ነበር እያየችው። አሁን የጀመልና የእሱ ቤተሰቦች እንዲሁም ደሚር የመሰላቸው ዘሪን የታገተችው በካያ ነበረ። ስለዚህ እነ ጀመል ተሰብስበው መጡ። ተሰብስበው ሲመጡ የጀመልና ሰዳከት መግባባት ከበዳቸው። ሁለቱ በጭራሽ ተረጋግተው ማውራት አይችሉም። እንዲህ የተጨቃጨቁ ያለ ኤጀመል አንቺ ስነ ስርዓት የምታውቂው በሽጉጥ ነው ብለው ሽጉጥ ያወጣና እሷ ላይ እያነጣጠረ ነበረ። ድንገት ጂያን ይመጣል። ጂያን መጥቶ ኤጀመልን ተው እያለ እሱ ወደ ሽጉጡ እየቀረበ መተኮስ ካለበት እንግደለኝ እኔ ላይ ተኩስ እያለ እየጠየቀው ነበር። ሻይን ደግሞ አባቱን እንዲያቆም እየጠየቀው ነበረ። ሰዳከት ፍጥ ብላ ትመለከታለች። በድንገት በውጭ በኩል ካያ እየመጣ ነበረ። ካያ እየመጣ ደሚርም እየመጣ መንገድ ላይ ተገጣጠሙ። ካያ ከመኪና እየወረደ ነበረ። ከዛም በኋላ ደሚር አንተ ካያ እያለ እየጮህ ምር መስጮ ቤቴ ድረስ መጥተህ ይላል። ሚስቴት አለች እያለ ሊመታው ሞከረ። ካያ ራሱን እየተከላከለ ነበረ። ሚስቴት አለች እያለ ደሚር ሲጠይቅ ስለምንድን ነው የምታወራው እያለ ካያ ይጠይቃል መልሶ። በውጭ በኩል እነሱ ሲጨቃጨቁ ውስጥ ሽጉጥ ተደቃቅነው የነበሩት እነ ጃንና እነ ኤጀመል ድምጻቸው እየተሰማቸው ነበረ። ሚስቴት አለች ንገረኝ እያለ ደሚር ካያን አንቆት ሊገለው ደረሰ። እነ ኤጀመልና እነ ጃን ሁሉም ወንዶች እነ ሻይንን ጨምሮ በሩጫ ከግቢ ሊወጡ ናቸው። ካያ እንደምንም ብሎ ራሱን ሊከላከል በእግሩ የደሚርን ሆድ መቶ ለመራቅ እየሞከረ ነበረ። ደሚር ግን ዝም ብሎ ካያን እየደበደቡ እያጣደፈው ነበረ። ካያን እየደበደበው ሽጉጥ አወጣ። ሚስቴት ያለችበትን ቦታ ካልነገርከኝ እዚሁ ገላለሁ እያለ ሽጉጡን ሲያነጣጠር በድንገት ጂያን መጣ። ደሚር ቆይ አንዴ እያለ ሽጉጡን ሊያስጥለው ሲሞክር ድንገት ወደ ታች ተተኮሰ። ደሚር ጂያን በሰደፉ በሽጉጡ ፊቱን እየመታው ነበረ። ጂያን ወዲያው የደሚርን ሽጉጥ ይቀበልና ተረጋጋ ብሎ መኪና ላይ እያስደግፈው ነበረ። ጂያን ታሳፍራለህ፣ ስለ ልጁ ነገርኩህ አይደለ፣ ስለ ሁሉም ነገር ነገርኩህ አይደለ፣ ታሳፍራለህ በጣም ምን ተባብለን ነበር፣ እንደዚህ ነበር የተነጋገርነው፣ እንዲህ ነበር የተስማማ ነው ይለዋል። እኔ ያልነገርኩትም አንተ ልጅ አትበድ፣ እኔ ያልነገርኩትም ተረጋጋ ደሚር፣ ካያ ምንም የሚያውቀው ነገር የለም፣ አብዳል እንዴ ምንም የሚያውቀው ነገር የለም እያልኩ እኮ ነው ይለዋል። በድንገት አሊያም እየመጣች ነበረ። ጂያን ወደ ካያ ይጠጋ ነበር። ካያ ደግሞ ስለምንድን ነው የምታወራው? እኔ ምንም እየገባኝ አይደለም። ምንድነው ዘሪን ምንድነው የሆነችው እያለ ነበር። ልብሱ መሬት ላይ ተንደባሎ አቧራ በአቧራ ሆኗል። ድንገት ኢፔክ መጣች። እየነገርኩ እኮ ነው እኔ የት እንዳለች አላውቅም እያለ ካያ ይጮዋል። እነ ጀመል ሁሉም እያፈረዱ ያሉት በካያ ነበረ። ካያ ምንም የማውቀው ነገር የለም ይላል። እሱን የሚያምነው ጠፋ። ረባካችሁ ንገሩኝ፣ ይሄ ልጅ አብዷል እንዴ? ዘሪን የት ነው የታገተችው ይላል። እገላለሁ የት እንዳለች ተናገር እያለ እየጠየቀ ነበረ ደሚር። ሻይንም ቢሆን ካያ የምታውቀው ነገር አለ ይለዋል። እንዴ እኔ ያላገጥኳትም ለምን ብዬ ነው ማግታት? እንዴ ምን ሆናችሁ አልቆ እናንተ ለምን ሆነ የምትጠረጥሩኝ? መጀመሪያ ለምን የጠረጠራችሁኝ ብሎ ይጠይቃል እያለ ከለከ። ኢፔክ ወደሱ ቀረባለች። ካያ እውነት ነው የሰማሁት ነገር አለችው። ምን ማለት ነው እውነት ነው ማለት? ኢፔክ አይገባሽም እንዴ እያለ ነበረ። ሆስፒታል ነበረ አይቼዋለሁ ሲከታተለን ነበረ፣ እኛም ፈልጎ ነበር የመጣው እያለ ደሚር ይናገራል። ሰዳከት ደነገጠች። እንዴ ሁሉም ሰው አይቶኛል፣ ሆስፒታል የመጣሁት ለሌላ ጉዳይ ነበረ እያለ ይናገራል። አሊያም ብትሆን አዎ ለሌላ ጉዳይ ነበር የመጣው እኔንም አግኝቶ ነበረ ትላለች። ካያ አልገባው ስለምን ሚኒባስ እየተወራ እንደሆነ ነው። የምን ሚኒባስ ብሎ እየጠየቀ ነው ያለው። ኢፔክ በጥርጣሬ መንፈስ ነው የምታየው። ፍጹም እያመነችው አይደለም። ኢፔክ ንገረኝ፣ ስለምን ሚኒባስ ነው የሚወራው? አረባካችሁ ንገሩኝ አረባካችሁ እያል ነበር። ኤጀመል ዝም ብሎ ሰማውና እገላለሁ፣ ለምን ያገትካት ልጅ ለምን ያገትካት ብሎ እየጎተተው ነበረ። በማል ሁሉም ያገላግላሉ። ሻይን አባቱን ይዞ እየታገለ ነበረ። በቃ ወደኋላ ተጠጉ። ምንድን ነው ማውቀው ነገር የለም አይደል እንዴ? ለምን ብሎ እሷ የሚያገታት ምን የቀረ ነገር አለ? ያንተ ልጅ ከዚህ በኋላ ምን የቀረ ነገር አላትና የሚታገት ነገር እያለች ሰዳከት ሂዱልኝ ከዚህ ብላ ስጮ ነበረ። አጠፋችኋለሁ እያለ ጀመል አሁንም ወደ ካያ ሊቀርብ ነበረ። እነ ጂያን እየገላገሉ ናቸው። ካያ ሁኔታውን ዝም ብሎ ይመለከታል። አንተን ያረከው እያለ ከዛ መልሶ ደግሞ ወደ ሰዳከት ዞረ። አንቺ ነሽ ደግሞ ብሎ እሷንም በተሯ እየወቀሳን ነበረ። እኔ ምንም የማቀለ ነገር የለም፣ ሁላችሁም ከዚህ ተሰብስባችሁ ጥፉ፣ ልናያችሁ አንፈልግም እያለች እሷ ትጮኻለች። ከዛው ግን ቪዳን ቀጥታ ወደ ካያ እየጠቃች ነበር። ካያ የኔ ልጅ እባክህ ልጄን ከወሰድካት ያለችበትን ቦታ ተናገር፣ እባክህ ልጄን አምጣልኝ እባክህ ትላለች። እውነቴን ነው የምልሽ አክስቴ፣ እኔ በፈጣሪ እምልልሻለሁ የት እንዳለች አላውቅም፣ እኔ ምንም የማውቀው ነገር የለም
የለም እያለ እሱም እየተናገረ ነበረ። ታዲያ ማን ያረገው ትላለች ሻይን። እናቱን እየጎተተ ነው። ኢፔክ ግን እስካሁን ድረስ ካያን እያመነችው አይደለም። አረ በፈጣሪ ስም ሻይን፣ አረ እባክህ ይኸውልህ ዘሪን እኮ የኛ ልጅ እኮ ናት። ለምን ሲባል እንደዚህ እናረጋለን? እንዴት እንደዚህ ሲደረግ እንፈቅደልን? ምን ሆናችሁ ነው እናንተ እያለ ጃን እነሱን ያረጋጋል። ደሚር ራቅ ብሎ ይመለከታል። ኤጀመል እየተሳደበ እነ ሻይን ይዘውት መኪና ውስጥ እያስገቡን ነበረ። በቃ እንሂድ ይባባላሉ። ናሬ ወደ ወንድሟ ጠጋለች። ካያ ምንም ነገር የለም አይደል አለችው። እውነት እኔ ምንም አውቀው ነገር የለም፣ ምንም ያረኩት ነገር የለም፣ ምንም አላውቅም፣ ይኸው ከእናንተ እኮ ነበር ስሰማ ይላታል። እሺ በቃ ምን አለው ብላ መኪና ውስጥ እየገባች ነበረ። ካያ ዞር ብሎ ኢፔክን አያት። ኢፔክ በጭራሽ እያመነችው አይደለም። ኢፔክ ለምን እንደዛ የምታይኝ እባክሽ እንደዛ አትይኝ ብሎ እየተናገረ ነበረ። አሁንም እየተጠራጠረችው ነው። ጃን ወደ ደሚር ተጠጋ። ይኸውልህ አንተ ተረጋጋ፣ መቼም ቢሆን ደግመ ማለት ነው ይህን ሽጉጥ ወንድሜ ላይ እንዳትደቅንበት ትሰማለህ አይደል? አለበዚያ ያጠፋሃለሁ። እሱ ምንም የሚያውቀው ነገር የለም። የሆነ ነገር ከተፈጠረ አሳውቃለሁ፣ እኛም እንፈልጋታለን ይለዋል። አሳያቸዋለሁ፣ እናያለን፣ እንተያያታለን እያለ ደሚር እየዛተ መኪና ውስጥ ይገባል። ውድ ተመልካቾች በስውር እጅ ድራማ የምናውቀው ያማን ሶይሳላን እንዲሁም በዘውድ ድራማ በጣም የምናደንቃትና የምንወዳት አሊያን ሁለቱን ያጣመረ ድራማ በቅመም ስቶሪ ከዚህ ውጭ ባለ የዩቲዩብ ቻናል ድራማ ወደ እናንተ በዚሁ አቀራረብ ይቀርባል። ሁለቱን አክተሮች ሁለቱን ተዋናዮች የምታደንቁ ክቡራን የቅጠል ቲቪ ቤተሰቦች ቅመም ስቶሪ ወደሚሰኘው ሁለተኛው ቻናላችን ጎራ ብላችሁ ይህንን አስገራሚ አጭር ድራማ እንድትከታተሉ በትህትና ጠይቃለሁ። ኢፔክ አሁንም ቢሆን ካያሌ እንዳፈጠጠችበት ነው። ወደ ውስጥ ተሰብስበው ገቡ። ኢፔክ የመኪናው ቀለም ምን አይነት ነው? ቀለሙ ምንድን ነው? ስለ መኪናው የምታውቂው ነገር ተናገሪ። በአይነሽ አይተሻል አይደለ? ምናልባት ታርጋ ቁጥሩን ካየሽ የመኪናውን ቁጥር አይተሻል? የምታስታውሹ ነገር አለ እያላን ነበረ። ሰዳከት ሰማችና እንደ አንተ ምን አገባ? ቆይ ምን አገባ? እነሱ ይፈልጓት አንተን እንዲያገትካት ተዋት። በቃ ልጅቷን ለምሮ የምታስጨንቃት ኢፔክ እንዳትነግሪው፣ እሺ እንዳትነግሪው ትላታለች። ጂያንም ቢሆን ይህን እያዳመጠ ነበረ። ወደ ኢፔክ ተጠጋ። ኢፔክ ይኸውልሽ ይሄ ቀልድ አይደለም። ይሄ የተወሰነ ለመግባት ምናምን ነገር አይደለም። ይሄ ግልጽ ጥፋት ነው። እኛ እዚህ ውስጥ እጃችን የለም። ይሄ ደግሞ የዘሪን ህይወት ነው እና ልናግዛቸው ይገባል። እሷን ብትሆን የኛ ልጅ ናት እና ምናልባትም ቁጥሩን ካየሽ የምታስታውሹ ቁጥር ካለ እባክሽ ተናገር እያላን ነበረ። ካያም ቢሆን ኢፔክ ቁጥሩን ታስታውሻለሽ ይላታል። ብዙ አሰበችና ተጨንቃ ጭንቅላቷን ነቅንቃ አዎ እያለች ነበረ። የታርጋ ቁጥሩን ተናገረች። እንፈልግ ይባባላሉ። በአንድ በኩል ሰዳከት አንተ ቆይ ምን አገባህ? ቁጥሩን ለምናውቀው ሰዎች እንሰጣለን፣ እነሱ ይፈልጓታል። አንተ ለምንድነው እንደዚህ ኢፔክን የምትበድላት እያለችው ኢፔክ ይህን ከተናገረች በኋላ ትታው ትሄዳለች። ካያ እየለመናን ነበረ። እሷ ግን ትታ ሄደች። አያረል ከአንተ ከተሰታት ማረም አይደለ? ልጅቷ ባለትዳር ናት፣ ከደሚርም አርግዛለች። አንተ ምን አገባ በሷ ህይወት? ምን ቤት ናንተ? ቆይ ምን አገባ እያለችው ነበረ። ካያ ግን እየሰማት አይደለም። እናቱ ወደ ወንድሙ ይዞርና ወንድሜ እባክህ ሚኒባስ መፈለግ አለብን፣ እባክህ ማግኘት አለብን፣ እባክህ ምናልባት ያለበትን ቦታ በሙሉ ፈልገን ጠይቀን በጥቆማም ከተገኘ በገንዘብም ቢሆን እንደምንም ብለን ማግኘት አለብን ይለዋል። ጥሩ ናስኪ ብሎት በቀጥታ ራቃሉ። ቀደም ስደውል ለምን ስልክ ያላነሳው ብሎ ጠየቀው። ወንድሜን ቅድምማ እኮ እዛ ከታች ነበርኩኝ እኮ ሆስፒታል ውስጥ የታችኛው ክፍል ነበርኩኝ፣ እዛ ደግሞ ኔትወርክ ታውቃለህ እንደማይሰራ አለው። ታዲያ ለምን መልስ አልደወልክልኝም አለው። ወንድሜ ምን እያልክ ነው ያለው? ያው እንዴ ቢዚ ነበርኩኛ፣ እዚህ ስመጣ እኮ ነበር ላናገር የፈለኩት። ትጠረጥረኛለህ እንዴ? በጭራሽ ነው መጠርጠር የለብም፣ እንዴት እንደዚህ ላደርግ እችላለሁ እያለው ነበረ። ድንገት እነ አሊያ መጡ። ከዛ በኋላ ወደ ውስጥ እየገባ አሊያ መታ ጂያን ናና ጭንቅላት አካባቢ ደም እየታየኝ ነው ለጠራርገለ እያለችው ነበረ። ደሚር እያበደ ነው ያለው። ሄለ ወንድሜ ሁሉም ቦታ ይፈለግ። አይ ሁሉም ቦታ እያንዳንዱ ቦታ አበጥራችሁ እንድትፈልጉ ፈልጋለሁ። አዎ ማርዲን ውስጥ አንድም የቀረ ቦታ ሊኖር አይገባም። ቶሎ ብላችሁ ሚስቴን ትፈልጉልኛላችሁ፣ አለበዚያ ከተማውን ነው የማነደው እያል ነበር። ስልኩ ተቋረጠ። ዘሪን አገኝሻለሁ፣ አንቺን ካላገኘው እቺን ከተማ አነዳታለሁ እያለች ይዝት ነበረ። እነ ሻይንም ወደ ቤት እየሄዱ ነበረ። አባዬ የምትጠረጥረው ሰው አለ? ማን ሊሆን ይችላል ይህን የሚያደርገው ብሎ ሻይን እየጠየቀው ነበረ። ማን ሊሆን ይችላል? ያሻለ መጥማት ካያኗ። ታዲያ ከሱ ውጭ ማን ይህን ሊያደርግ ይችላል? ሁልጊዜ እሱ እንደዚህ የለመደው ስራ ነው። አሳየዋለሁ እያለ ነበረ። ሻይን ምን ማለት እንዳለበት ግራ ገብቶታል። ቪዳን በሌላ በኩል ከናሬ ጋር ቤት መታለች። ሁለት ሴቶች ቤት ገና መድረሳቸው ቪዳን ተቀምጣ ዝም ብላ ማልቀስ ጀመረች። የስራን ይስጥ አንተ ክፉ ሰው፣ እንዴት ልጄ ላይ እንደዚህ አይነት ነገር ታደርግብኛለህ? እንዴት ልጄን ትወስድብኛለህ? ያሳፍራል በጣም ስትል ነበረ። ድንገት ናሬ እየቀረበቻት ነበረ። እንዴ ምን እያልሽ ነው ያለሽው አንቺ? ቆይ ካያ የተናገረው ነገር ሰምተሻል? ካያ አላረኩም አለ። የእሱን ስም እየጠራሽ ስላለቀሽ እኮ ምንም እኮ አይፈጠርም አለቻት። ልቤ እየነደደ ነው፣ ልቤ እየተቃጠለ ነው፣ ምን ማድረግ እንዳለብኝ አላቅም፣ አንቺ ደግሞ ተይኝ አለቻት። ናሬ ትታት ወደ ውስጥ እየገባች ነው። ቪዳን ዝም ብላ ማልቀሷን እንደቀጠለች ነው። ካያ በሌላ በኩል ከነ ሙዛፈር ጋር ተያይዘው እየወጣ ነበረ። ይኸውላችሁ ማርዲን ውስጥ ማለት ነው ሁሉም ቦታ ቼክ ይደረጋል። አየር መንገድ፣ ኬላዎች፣ ባህር ዳርቾች፣ ሁሉም ቦታ እንፈልጋታለን እያለ ነበር። እነሱም እሺ ይሉታል። አሁን ጂያንና አሊያ ተያይዘው ወደ ውስጥ ገቡ። ዝም ብላ ቁስሉን እየጠረገችለን ነበረ።
እኔ ግን ካያ የተናገረው ነገር ትክክል ነው ብዬ አምናለሁ። እሱ ያደርጓል ብዬ በጭራሽ አልገምትም። እኔ ምንም አይነት ጥርጣሬ የለኝም። በእርግጥ ሰዳከትን ብትሆን ያደረኩትም ብላለች። ግን ወይዘሮ ሰዳከትን እናትህን ታውቃታለህ እንግዲህ እሷን በተመለከተ ምንም ነገር ከፈለገች ምንም ነገር ከማድረግ ወደኋላ አትልም እና እኔም በሆን አላምንም። ምናልባት እሷ የሆነ ነገር አድርጋ ሊሆን ይችላል እያለችው ነበረ። ጂያን በረዥሙ ይተነፍሳል። እንግዲህ ያው ስታስቢው አንቺ ስለ ዘሪን እርግዝና ካወቀች አዎ ይሄ ነገር ሊፈጠር ይችላል፣ ግን ስለ እርግዝናው ምንም የምታውቀው ነገር ደግሞ የለም። ስለዚህ ይህን ነገር የምታደርግበት እድል በጣም በጣም ጠባብ ነው እያለን ነበረ። አሊያ ዝም ብላ ትመለከተዋለች። እስኪ አንድ ጥያቄ ልጠይቅ፣ አንድ ጥያቄ ብቻ አለኝ፣ የመጨረሻ ጥያቄ ማለት ነው። ያው ጠዋት አካባቢ ላይ ነገር ስናወራበት ነበረ፣ አስብበታለሁ ብላኝ ነበር አንተም እና ማለቴ ምን አረክ ታዲያ? ያረከው ነገር አለ አለችው። በተለይ ደግሞ ዘሬን ያረገዘችው ልጅ ያልቦራ በመሆኑ ምናልባት ራሱ ጂያን አግቷት ሊሆን እንደሚችል ዘሬንን አይነት ጥርጣሬ እንዳላት እየነገረችው ነበረ ዳር ስትል፣ እሱ ደግሞ ያው እንግዲህ መቼስ ጂያን ያረጓል ብለሽ እንደማገምቺ ተስፋ አረጋል ይላታል። ግራ ገብቶኝ ነው ምንም ቢሆን ምንም ለጥሩ የሚሆን ለመልካም የሆነ ሰው ሊያረገው ይችላል ከእናንተ መካከል እያለችው ነበረ። ሀሳቧ ገብቶታል። ከዛም በኋላ ምንም እሱ እንዳላረገውም እሷ እየገባን ነበረ። ዝም ብሎ ተመለከታት። እጅ እንዴት ነው አለችው። እጅ እንኳን ምንም አልሆነም አመሰግናለሁ እያለን ነበር። ምንም አይደለ ትላለች። የጠራረገችበትን ፋሻዎች ነገር እሷን ብትሆን እየሰበሰበቻቸው ነበረ። ዝም ብሎ አይኗን ይመለከታታል። በድንገት ህፃኑ ጂያን መጣ። እማዬ አባዬ እያለ እየቀረበ ነበረ። አንበሳው መጣ እያለ ጂያን ይናገራል። ፓኪዜ እየተከተለችው ነበረ። ቆም አለች። ህፃኑ ጂያን በድንገት ጂያንን ሲያየው ግንባሩ ትንሽ ደምቷል። አባዬ ምን ሆነ ነው? ምን ተፈጠረ? ምንድን ነው ሲለው ነበረ። ምንም አልተፈጠረ፣ ምንም አልሆነም፣ ትንሽ ነበር የሆነች ቁስል ነገር፣ ከዛ አከምኩለት ይኸው እንደምታየው ብላ ላይ እየመለሰች ነበረ። ከውጭ በኩል ግን የሆነ የተኩስ ድምጽ እየሰማኝ ነበረ። የሆነ ነገር ተፈጥሯል ማለቴ ፓኪዜን ስጠይቃት ወፍ እያደኑ ነው ምናምን ነገር ብላኝ ነበረ። ምን ማለት ነው? እንዴት ወፍ ታድናላችሁ ለእኔ ሳትነግሩኝ? ሲጀመር እዚህ ቤት ወፍ ማደን ክልክል ነው ተብሏል ነበር እንዴ እያለ ህፃኑ ጂያን ይጠይቃል። አሁን ልክ ነህ ከእኔም በሆን ልክ የተኩሱን ድምጽ እንደሰማሁኝ ወዲያው ነበር ሄጄ ነገርኳቸው። ጂያን ያዘዘው ትእዛዝ ነው፣ እዚህ ቤት ውስጥ ወፍ ማድን አይቻልም ብዬ አስታወስኳቸው፣ ይቅርታ ጠየቁ። ከዛ ወዲያው ያቆሙ ባይገርም እያለ ጂያን ይመልስለታል። በጣም ቆንጆ በጣም አሪፍ እያለ ህፃኑ ጂያን እሱም ቢሆን ንግግሩ፣ ሁኔታውን፣ የእጆቹ እንቅስቃሴ በሙሉ ልክ እንደ ጂያን እንደ አባቱ ነበረ። ዴኒስ ምንድነው ይሄ ንግግር አልገባኝም። ምንድነው አሁን ወሬው ካለቀ አትሰመኝም እንዴ ነው አልናፈኩም ስትለው ነበር። መጀመሪያ ማድረግ ያለባችሁ ነገር አለ። እስኪ ሁለታችሁም ልብሳችሁን ቀይሩ፣ መዘነጥ አለባችሁ፣ ከዛ ተመጣላችሁ ብሏቸው እየሮጠ ወጣ። ደግሞ በሆኑ ምን ጀመረ ትላለች አሊያ አልገባትም። እያው እንግዲህ እኛን ለማስታረቅ እኮ ኪችን ሄዶ ከነ እሟን ጋር የሆነ ነገር ተማክሮ ነበረ። ማታ ላይ የሆነ ራት ነገር ለማዘጋጀት ከላይ ከዛኛት ሄደን ምናምን ነገር ራታችንን እንድንበላ ከጧት ጀምሮ እሱን ሲሰራ ነበረ። እሱን ሲያርግ ተጠምዶ ነው የዋለው አላት። ፈጣሪ ሆይ እንዴት አሰበው ትላለች ገርማት በአንድ አቅጣጫ እየተመለከተች። ያው እንግዲህ ደስተኛ እናደርገዋለን ዋናው ቁም ነገር አይደለ እያለ ይመለከታታል። ልክ ነህ ብላ ታየዋለች። ከረጅም ቀን ፍለጋ በኋላ ተመለሰ። ምንም ጠብ ያለ ነገር የለም። ምንም የተገኘ ነገር የለም። ፊቱ ላይ ደስታ አይነበብም። ወደ ውስጥ ሁሉንም እንዳኮረፈ እንደዘጋ ወደ ውስጥ ገባ። ጂያን ቀስ ብሎ ወደ ከድርና ሙዛፈር እየጠጋ ነበረ። ምን አዲስ ነገር አላላቸው? ሁሉም ቦታ ፈለግን የቻለውን እንግዲህ ዛሬ ምንም ነገር አላገኘንም። ለወንዶቹ እንግዲህ ነግረናቸዋል፣ እነሱም እየፈለጉ ነበረ ብሎ መለሰለት። ናሬና ቪዳንም ቢሆኑ ተጨንቀው እየጠበቁ ናቸው እና ኤጀመል እስኪመጡ ድረስ። ቪዳን በተለይ ቀኑ ሙሉ ስታለቀስ ነበረ። ሻይንና ኤጀመል በመጨረሻ መጡ። ሲፈልጉ ነበር የዋሉት። ምንም ነገር የለም። የለችም እህትን አላገኛትም። ሻይን እህትስ ሴታለች? የለችም በል ንገረኛ እያለች ስታለቀስ ነበረ። ሻይን ቀረብ ብሎ እናቱን እያባበለ ነበረ። ኤጀመል ዝም ብሎ ግድግዳ ይደበድባል። ኤጀመል የተበሳጨ ይመስላል። በሌላ በኩል የደሚር አባት ነዲም ቤት ውስጥ ነው ያለው። የተገነጣጠለ ሽጉጡን እየወለወለ መልሶ እየገነጣጠለ ነበረ። ደሚር ምናልባት አባቴ ነገር ሊያረገው ይችላል ብሎ አባቱንም መጠርጠሩ አልቀረም። አሁን ወደ ውስጥ እየገባ ነበር። አባዬ ብሎ እየጮህ ነበረ። ነዲም ደንግጦ ከተቀመጠበት ተነሳ። ደሚር ቶሎ ብሎ አባቱን እያነቀው ነበረ። አንተን ዘሪንን ያነካት አንተን ይለዋል። ነገር ግን ነዲም እጁን እያስለቀቀ ምን የምታወሩ ምን ስለምታወሩ ነገር አላውቅም ደግሞ ምን ላርገህ እያውን ነበረ። ስማ እየዋሸ ከሆነና ማለት ነው ዘሪንን አንተ ከሆነ ያገትካት ከባድ ነው የሚሆነው። ይህም ቤት ሲሆን ነው የማረገብህ እገልሃለሁ ሲሉ ነበረ። ምን እያወራ እንዳላላቅም ይለዋል። ነገር ግን ነዲም ደሚር ጮሆ ዝቶ ወጣ። በሌላ በኩል አሁን ህፃኑ ጂያን ለእናትና ለአባቱ እራት አዘጋጅተዋል። ሁሉም ነገር ተዘጋጅተዋል። እነ ኡሙን እነ ፓኪዜ እንዲሁም ሁለት ወንዶች ከድር እንዲሁም ሙዛፈር ተሰብስበው መጥተዋል። እነሱም ቢሆኑ አንዳንድ ነገር እያቀራረቡ ነበረ። ከዛ ህፃኑ ጂያን በቃ ልጥራችሁ ብሎ መጣ። ሲመጣ እናቱ ስራ እየሰራች ነበር። እማዬ እስካሁን ልብስሽን አልቀየርሽም እንዴ ይላታል። እንደዚህ ተመችቶኛል ዴኒስ ምን ነው በሰላም ነው ስትለው ነበረ። ጂያንም ድንገት መጣ። አባዬ አንተም አልቀየርክም እንዴ ይለዋል። ምን ችግር አለው እንደዚህም እንመጣለን ይሉታል። የሆነ ነገር ፈልጊያቸዋለሁ እያላቸው ነበረ። ከዛ ተያይዘው ሊወጡ ናቸው። እጃቸውን ይዘው በቀጥታ ወደ ላይ ሊወጡ ናቸው። በአንድ በኩል ሰዳከት ደግሞ
በር አካባቢ ተቀምጣ ነበረ። ድንገት ኦሞን አየቻት። የሆነ ሳህን ነገር ይዛ ስትሄድ ኦሞ ወዴት ነው የምትሄጂው አለቻት። ወይዘሮ ሰዳከት እኔ እኮ እያለች ትንቀጠቀጥ ጀመረ። ወዴት እየሄድሽ ነው? ከጀርቤ ደግሞ ምን እያረጋችሁ ነው? እዛ ጋር ምን እየደበቃችሁ ነው ያላችሁት? ምንድን የተደበቀው ትላለች። ኦሞ ምን ብላ መናገር እንዳለባት ከበዳት። ለመዋሸት ራሱ እያቃታት ነበረ። ከዛ ሰዳከት ምንድነው ከኔ ደበቃችሁት ብላ ራመድ እያለች በደረጃው ስትወጣ ጠረጴዛውን፣ ወንበሩን፣ ሻማውን ሁሉ አየች። እነ ከድር ነገሮችን እያሰናዱ ናቸው። ተመለከተቻቸው፣ ደነገጠች። ወይዘሮ ሰዳከት ቆይ አንዴ ብላ ኦሞ ተከትላታለች። ሰዳከት ወደ ጠረጴዛ ተጠጋች። ምንድነው ይሄ? ምን እያረጋችሁ ነው? ምንድነው ዝም ብላችሁ የምታፈጡብኝ? መልሷ ምንድነው ለጂያንና ለአሊያ እራት አዘጋጅቷችሁ ነው? እዚህ ልጄ እዛ ተኝቷል። ልጄ እዛ ከሞት ጋር እየተጋፈጠ ነው። እናንተ እዚህ ሁለቱን ለማጣመር ብላችሁ ምንድነው ያረጋችሁት? ምንድነው? በጣም ያሳፍራል እኮ በጣም እኮ ነው የሚያሳፍረው። እዚህ የቅንጦት እራት ታዘጋጃላችሁ፣ እኛ እዚህ በጭንቀት እያለቀን ነው። መልሱልኝ እስኪ። አያሳፍርም? ያሳፍራል እኮ በጣም ነው የሚያሳፍረው ብላ ጠረጴዛውን ገለበጠችው። ባንዴ ሁሉም ነገር ተመሰቃቀለ። እንዴት ብታስቡ ነው እንደዚህ ያረጋችሁት ብላ የጮች ህፃኑ ጂያን በግራና በቀኝ እናትና አባቱን እጃቸውን ይዞ እየመጣ ነበረ። በድንገት አሊያ እንዲሁም ጂያን ቀና ብለው ተመለከቱ። ከዛም በኋላ ጂያን እናቱን ቀና ብሎ አያት። ሰዳከትም ቁልቁል እየተመለከተችው ነበረ። ከዛ ጂያን እናንተ ወደ ውስጥ ግቡ ብሎ እናቱን ሊያናግር እየመጣ ነበረ። ከዛም በኋላ ወደ እሷ እየቀረበ እነ ከድርን እናንተ ከዚህ ሂዱ እያላችሁ ነበረ። ሁሉም ይሄዳሉ። ከዛ ጂያን ወደ እናቱ ቀረበ። ዝም ብሎ ተመለከታት። ምንድነው? እንዴት ብትደፈር ነው አንተ እቺን አጋጣሚ ለራስ የምትጠቀምባት? ወንድምህ እኮ እዛ እኮ እየተጋፈጠ እኮ ነው፣ ከብዙ ነገር ጋር እየታገለ እኮ ነው። ወንድሜ አቅም የለውም፣ ወንድሜ ወድቋል ብለህ ነው አሁን ደግሞ ከእሷ ጋር እንደዚህ አይነት ጊዜ ለማሳለፍ ከእነሱ ጋር ተቧርነህ እዚህ ደረጃ ደረስከው አለችው። ዝም ብሎ ስታወራ አያትና ሲጀመር እማዬ ጂያን ነበር ይህን ነገር ያዘጋጀው። የሚገርመው ነገር እኔ እና እሱ የተኮራረፍን መስሎት ሊያስታርቀን ነበር ሀሳቡ። ሌላ ምንም የተለየ ነገር አልነበረውም። እማዬ ይኸውልሽ እኔ ጠላትሽ አይደለሁም፣ እኛ ጠላቶችሽ አይደለንም። እኛ ደስተኛ ለመሆን ብቻ ነው የምንፈልገው፣ ሌላ ምንም ነገር የለም ብሏት ዞር አለ። እኛ ጠላትሽ አይደለንም ያላት ነገር ትንሽ የነካት ይመስላል። ጭንቅላቷን ይዛ እየየ ብላ እያለቀሰች ነበረ። አሁንም ማልቀሷን ቀጠለች። ጂያን ወደ ህፃኑ ክፍል እየመጣ ነው። አሊያ ከጂያን አጠገብ ነበረች። ለምንድን ነው ቀደም ያን ድምፅ የሰማነው? ለምንድን ነው እራት ማትበሉት? እኔ ጥሩ ነገር አዘጋጅቻለሁ እኮ ብሎ እየተናገረ ነበረ። የእሱ ሀሳብ ሁለቱን ማስታረቅ ስለነበረ በሏን ተቃቀፉ እያለ ነበረ። ጂያንና አሊያ በመጨረሻም ተቃቀፉ። ሲተቃቀፉ አሊያ በጣም ደስ እያላን ነበረ፣ ናፍቋትም ነበረ። በደንብ አርጋ አቀፈችው። በሉ ደህና ድሩ እያላቸው ነው። እሱን አስተኝተው ሊሄዱ ናቸው። በሌላ በኩል ነርሷ ፋቶሽ አሁን በሰዳከት ትእዛዝ መሰረት ወደ አንዲት ታካሚ ክፍል እየገባች ነው። መርፌ ነገር ይዛለች። ተጠንቀቃ ቀስ ብላ ልትወጋት ነው። ከተወሰኑ ደቂቃዎች በኋላ ከክፍሉ ወጣችና ለሰዳከት ደወለችላት። ሰዳከት ስልኩን አነሳች። እሺ ያዘዝኩሽን ነገር አደረግሽ አለቻት። አዎ ወይዘሮ ሰዳከት አድርጌያለሁ፣ ሁሉም ነገር እንዳልሽው ሆኗል አለቻት። ከዛ ሰዳከት ቆንጆ ጥሩ ስራ ብላ ስልኩን ዘጋችው። አሊያ ይህ ሁሉ ነገር የመጣው እንግዲህ አንቺ ፈልገሽ ነው፣ ምንም ልረዳሽ አልችልም እያለች ነበረ። አሊያና ጂያን ተመልሰው ወደ መኝታ ክፍላቸው መጡ። ገብተው እንቅልፋቸውን እየተኙ ናቸው። በጠዋቱ አሊያ ሰርጀሪ ያለባት ጠርታ ሆስፒታል መጣች። ያቺ ትላንትና በፋቶሽ የተወጋችውን ሴት በቀጥታ ወደ ውስጥ አስገብታ ሰርጀሪ ትሰራን ነበረ። ነርሷ ፋቶሽ በርጋ ቆማ እያየች ነው። አሁን ሰዳከት በጠዋት ቁጭ ብላ ቁርስ እየበላች ነው። ድንገት ጂያንም መጣ። ለሶስት ተቀምጠው እየበሉ ነበረ። ጂያን ዳቦ በሻይ ነው የሚበላው። ሰዳከት ይህንንም ያንንም ብላ ስጠይቀው አልፈልግም እያለ ነበረ። ዛሬ አሊያ ትመጣም እንዴ ብላ ሰዳከት ተናገረች አውቃ። ከዛ እነሱ ሰርጀሪ ያለባት ብለው ይመልሳሉ። ድንገት ግን አሊያ መጣች። አሊያ ስትመጣ ጂያን ከተቀመጠበት ተነሳ። አሊያ በሰላም ነው ተቀመጭ እንጂ እያለ ነበር። እሷ ግን ጂያን መጥፎ ነገር ተፈጥሯል፣ የምር በጣም መጥፎ ነገር ነው የተፈጠረው አለችው። ማለት ምንድን ነው አልገባኝም እያለ ሲጠይቅ ሰዳከት ፈገግ ብላ ነበር የምታየው። ፖሊሶች ደግሞ መጥተዋል። ወደ ውስጥ እየገቡ ናቸው። ፖሊሶች እየመጡ እንዳለ እየሰሙ ነበረ። ሰዳከት አሁንም ፊቷ ላይ ፈገግታ ይታያል። ሰዳከት ደስተኛ ሆናለች። ፖሊሱ መጣና ክስ ተመስርቷል እያለ ነበር። ጂያን ማሌ ነው ክስ የተመሰረተው ሲል ሰዳከት ላይ እንደሆነ ፖሊሶቹ ይናገራሉ። ጂያን አልገባኝም እያለ ነው። ሰዳከትን ብትሆን ስለምን ክስ ነው የምታወሩት ብላ ስትናገር ታማሚዋን ለመግደል በመሞከር የሚል ክስ እየቀረበባት ነበረ። ሰዳከት እኔ ምንም ማቅላችሁ ነገር የለም እያለች ነው። ከሳሿ አሊያ ናት። አሊያ ከዚህ በኋላ ሰዳከትን የምትታገሳት አይመስልም። ሰዳከት ፍጥጥ ብላ ትመለከታታለች። ፖሊሶቹ ደግሞ ሰዳከት ለጥያቄ እንፈልግሻለን ብለው ሊወስዷን ነው።